አያችሁ የኋለኛይቱ ዝንጀሮ በፊተኛይቱ ዝንጀሮ ትስቃለች የፊተኛይቱ ዝንጀሮ መቀመጫ ቀይ አይደለም አዎ አቤት ምን ይመስላል እንትኑ እያለ ይስቃል የኋለኛው ዝንጀሮ የፊተኛውን ዝንጀሮ የመቀመጫውን እንትን እያየ ይስቃል የራሱን ጉድ ከኋላ ላየ ከሱ ኋላም ያለው ደግሞ በሱ ይስቃል እንደገና ከዛም ኋላ ያለው ደግሞ በዛኛው ይስቃል እንዲህ ነው ዛሬ አንዱ ሲቃጠል እያየ አይ ምን ጉድ እኮ ነው አይ ጉድ ምን ይደረግ ምናምን ብለ እንዲህ ተሳስቀት አልፋለ ነገ አንተ ጋር ሲደርስ ተራኛው ያኛው ደግሞ ይስቃል ያዛኛው ጋር ሲደርስ እንደዛው እየሳቃ ተዛ በኋላ ጥንቅቅ ብለ ሁሉም ባዶ ይሆናል ማለት ነው እንግዲህ ልብ በሉ የኢትዮጵያ ዓለም ብርሃን ቤተሰብ ይሆን ቆጎነቼ የተሰጠህ ምክር አለ ምክርህን አስተውል ዛሬም ከዚህ መግለጫ ትምህርት አዘል መግለጫ በኋላ በልጅ ብሩክ ይሰጣችሁ ደግሞ መግለጫ አለ ምክርም ጭምር ነው እሱን አድምጡና ወደ ተግባሩ ፍጠኑ እኛ ሌላ ምንም የምንለው የለም ወቅቱ ምን እንደሚመስል መግለጽ ፈቃደ እግዚአብሔር ምን እንደሚመስል መግለጽ ማምለጫ መንገዱን መግለጽ ይሄ የኛ ስራችን ነው ምግባራችን ነው ይሄው እየነገርን ነው እና እነዚህ አታላዮች አሁን ስለ ቤተ ክርስቲያኑ ግዘት ያነሱትን ነው ያነሳነው እንግዲህ አታላዮችና ቀጣፊዎች መቼም ለነሱ ጥፋት ለፈጸሙት ቤተ ክርስቲያን የማጥፋት የማፍረስና የካቶሊክ ጥገኛ የማድረግና ቤተ ክርስቲያን የቆመችበትን ዶግማና ቀኖናዋን ስርዓቷን የመቀየር ተግባር ይሄንን ወንጀላቸውን ደብቀው ወደ ቤተ ክርስቲያን ተወገዘች ቀይረውታል ቤተ ክርስቲያን ታቦተ ሕጉ በስፍራቸው ያሉት አገልጋዩ ምእመኑም በተዋሕዶ ኦርቶዶክስ ቤተ ክርስቲያናችን ዶግማ ቀኖና ስርዓት መሰረት አምልኮተ እግዚአብሔር እንዲፈጽሙባት ነው ይሄ እንዲሆን ነው አባቶች ያጸኑትን ሕይወት የሆነውን እግዚአብሔር መንፈስ ቅዱስን ያነገሰበትን ቤተ ክርስቲያን ወደ ጣዖት ቤት የቀየሩት በውስጡ እግዚአብሔርን እንደ ሕጉ ሊያገለግሉ የሚገባቸው ፓትርያርክ ጳጳሳት ሲኖዶስ በሙሉ ናቸው ለቤተ ክርስቲያን መጥፋት መፍረስ ዋናው መሐንዲሶችም እነሱ በመሆናቸው የተወገዙት እኒህ ካቶሊኮች የቤተ ክርስቲያናችንን ሕገ ሲኖዶስ አፈርሰው የካቶሊክን ሕግ በአማርኛ ጽፈው መተዳደሪያችን ይሄ ነው ብለው የተዋሕዶ ኦርቶዶክስ እምነታችንን የሚገዛውን የሚያስተዳድረውን የሲኖዶሱን ሕግ የአባቶችን ሕግ ጥለው የሲኖዶስ የበላይ እግዚአብሔር መንፈስ ቅዱስ መሆኑን ክደው አባ ጳውሎስን በእግዚአብሔር መንፈስ ቅዱስ ቦታ ተክተው ያቆሙ ናቸው ይህንንም በካቶሊክ ሕግ አጸኑ ጳጳሳቱም ወደው ፈረሙበት ተገበሩት ይህ የካቶሊክ አባ ጳውሎስና 33 ጳጳሳት ያጸኑት የካቶሊክ ሕግ ዛሬም የተለወጠ ነገር ሳይኖር የአባ ጳውሎስ ምልምሉ አቡነ ማትያስ የተመረጡት በካቶሊክ ሕጉም ከነጳጳሶቻቸው የሚተዳደሩበትም ሆኖ ይሄው እስካሁን ዘልቋል አሁንም በዛ ውስጥ ነው ያሉት እነዚህ ነው ሄደ ቤተ ክርስቲያናችን ተወገዘ ትላለ ቤተ ክርስቲያን ብቻዋን ቤተ ክርስቲያን ሕገ ታቦቱ ምን ሆነ ነው የሚወገዙት የሚያምነው ምእመን በእግዚአብሔር የሚታመን ምእመን የተዋሕዶ ኦርቶዶክስ እምነትን ያጸና ምእመን የተዋሕዶ ኦርቶዶክስ እምነትን ያጸና አገልጋይ ውስጡ ሲገባ ሲገለገልበት ሕይወት አለ ሁሌም እግዚአብሔር በሥራ ላይ ነው በቦታው ያለ የጠፋው ምእመኑ የጠፋው አገልጋዩ ምኑን ነው ቤተ ክርስቲያን የምትወገዘው ቤተ ክርስቲያን በአሁኑ ሰዓት በካቶሊኮች ፓትርያርክና ጳጳሳት የሶስቱም ሲኖዶስ አባላት በቅኝ ግዛት ተይዛለች ስለዚህ በቤተ ክርስቲያን ታቦተ ሕጉ እስካለ ድረስ ቤተ ክርስቲያንና ታቦተ ሕጉ በቦታቸው አሉ አገልጋይ በገዛ ፈቃዱ የካደ ካቶሊክ ቢሆንም የተወገዘ ቢሆንም
ቤተክርስቲያንና ታቦተ ሕጉን ያወገዘ የለም። የዘመኑ ሌቦች እንደሚያጭበረብሩት ቤተክርስቲያን ተወገዘች እያሉ የሚያምታቱት ሰው መሰረታዊውን ሕግ ቤተክርስቲያን አያውቅም ብለው ምዕመኑን ስለናቁ ብቻ ነው። ምዕመን ዛሬም ፍጹም ከመጠረግ በፊት የወደቀበትን ብትመለከት ይበጃል። የኢትዮጵያ ዓለም ብርሃን መልእክት መግለጫ ትምህርት በዛሬ ወቅት እግዚአብሔር ያዘዘልህ አድምጠህ የምትድድበት ንስሐ ገብተህ ከፈጣሪ የምትታረቅበት መንገድ ነው። በቃ ይሄ ብቻ ነው። 30 ብታወራ የምታመጣው ነገር የለም። የተሰጠችው መንገድ ይችው ናት። በቃ አለቀ። ቀጭኗ መንገድ ይችናል። በዚህ ከሄድክ ሂድበት። እኛ ጋና አላልህም። ንስሐ ገባና ይሄ እውነት ነው ብለህ ሂድበት። ያኔ መልሱን ትሰማለህ። ከእግዚአብሔር ራሱ መልሱን ትሰማለህ። ከዚህ ውጭ ሌላ መንገድ አለ ብለህ የምትዳክር ከሆንክ ስማ፣ የሊቃውንት የመምህር የዲያቆን የገለመሌ እያልክ ስትሽከረከር ብትል አንዳቸውም የሚያድን ነገር የለም። በቅርቡ ፍጻሜህንም ታየዋለህ። ውግዘቱ የተሰነዘረው የአባቶቻችንን የሲኖዶስ ሕግ ሽረው የካቶሊክ ሕግ የተኩትን አባ ጳውሎስንና ያጸደቁትን የሲኖዶስ አባል የሆኑ 33 ጳጳሳትን ሲሆን ዛሬም ይህን ጥፋት ሳያርሙት ዛሬ በአባ ማትያስ ዘመን የተኮለኮሉ ጳጳሳትም ያው ካቶሊክ መናፍቅ ተሐድሶ ቅባት ካድሬ ደህንነት ስለሆኑ የካቶሊክን ሕግ አጽንተው አስቀጥለው እየተጓዙ ነው። ስለዚህ ዛሬም ውግዘቱ በእነሱና የእነሱን ስም እየጠራ በሚያገለግለው አገልጋይ ሁሉ ላይ ውግዘቱ እንደ ጸና ነው። ቤተ ክርስቲያንን የሚመለከት አይደለም። ውግዘቱን አክብሮ የእነዚህን የኮተለኩ ፓትርያርክ ጳጳሳት ስማቸው እየጠራ አገለግላለሁ የሚል ካለ ዛሬም ይሄው እየነገርነው ነው። ዛሬም እያስጠነቀቀን ነው። በግልጽ በትዕቢት አሁንም እየገፋ ከሄደ ከዚህ በኋላ የነሳ ጊዜ የለም፣ አብቅቷል። ዋጋውን ያገኛል። እንግዲህ ወገኖች መቼም ስለ ኢትዮጵያ ዓለም ብርሃን ሲነሳ በዲያብሎስ መንደር የሚነሳው ሽብር ቀላል እንዳይመስላችሁ። በጣም ከባድ ነው። ትልቅ ድንጋጤ ነው የሚመጣው። በቃ የኢትዮጵያ ዓለም ብርሃን ሲባል ይነዝራቸዋል። ዓለም በሙሉ በዲያብሎስ እየተነዳች ቢሆንም ያለው የዓለም ሕዝብ ቁጥር ወደ 8,000 ሚሊዮን ቢደርስም ሁሉም ገዢዎች፣ ሁሉም የአዳም ዘሮች በ195 ሀገርነት የተሰየሙ ሁሉ እንደ ሀገርም እንደ ሕዝብም ለእግዚአብሔር ቃል የቆመ በእግዚአብሔር ሕግ በተዋህዶ ኦርቶዶክስ እምነት የሚሄድ የራሱ ግዛት አስተዳደር ያለው በአገርነት የሚጠራበት ያለው ሀገር በአሁኑ ሰዓት የለም። ኢትዮጵያ ናት እንዳትሉ፣ ኢትዮጵያ ሕገ እግዚአብሔርን ቀይራለች። በዲያብሎስ እየተመራች ነው። ሙሉ በሙሉ የዲያብሎስ ቅኝ ግዛት ሆናለች። እና ኢትዮጵያ ናት ብትሉ፣ አዎ በእግዚአብሔር ሐሳብ ውስጥ ኢትዮጵያ አለች። በእግዚአብሔር ውሳኔ ኢትዮጵያ አለች። በእምነት ሰዎች ኢትዮጵያ አለች። በተዋህዶ ኦርቶዶክስ የእምነት ሰዎች ኢትዮጵያ አለች። በተንን ትላላችሁ፣ ተበታተናችሁት እናንተ ናችሁ። አጠፋን ትላላችሁ፣ የጠፋችሁት እናንተ ናችሁ። ገደልናት ትላላችሁ፣ የሞታችሁ እናንተ ናችሁ። አሰርናት ትላላችሁ፣ በዲያብሎስ የታሰራችሁ እናንተ ናችሁ። በቃ የዲያብሎስን እቅድ አሳካን ትላላችሁ፣ ወደ ፍጻሜያችሁ ወደ ሞታችሁ እየሮጣችሁ ያላችሁ እናንተ ብቻ ናችሁ። በእርግጥ ኢትዮጵያችንን ልናነሳ እንችላለን። ኢትዮጵያ ዛሬም በእግዚአብሔር ፊት ያለች ናት። አኳላ ተቆራርጦ ተሸራርፎ ቢያንስም ይህ ጊዜያዊ በመሆኑ የፈተና ዘመኗ ማብቂያው ደርሷል። ምድረ የዲያብሎስ ተጠዋሪ መርዶ ነው የምነግርህ። አሁን ቅርቡ ታያታለህ። በውኑ ከነክብሯ ከከበረችው የተዋህዶ እምነቷ ከቃል ኪዳን ሰንደቋ አረንጓዴ ቢጫ ቀይ ጋር ደምቃ ለዚህ ዘመን ክፉ ትውልድ ማርከሻ ሆና እናያለን። ይህም ይሆናል። እየሞትክ ታየዋለህ። እየሞታችሁ ታዩታላችሁ። አለና እውነተኛ ልጆቿ አሏ። ኢትዮጵያ ዓለም ብርሃን ቤተሰቦች፣ ቅን የዋህ ትሁት ህዝቦች፣ እግዚአብሔር የደበቃቸው ያኖራቸው ስንት ጀግኖች አሉ።
አንዳንድ በዲያብሎስ ምሁሮች ህዝብን ራሱን እንዲያጎነብስ የሚያደርጉት አባባል አላቸው። ይሄ ብዙ ጊዜ የሚጠቀሙበት እሱም ባቡር የሚጥለውን እየጣለ የሚያሳፍረውን እያሳፈረ ይሄዳል ይላሉ። የተፈጥሮ መስተጋብሩ ይቀጥላል ይሉና እኛም ገዢዎች ወደዳችሁም ጠላችሁም ዓላማችንን እናሳካለን፣ እንገሰግሳለን ይሉናል። ያው በብልጽግና እንበለጥጋለን ነው የሚሉት። የጊዜው ባለቤት አዛዦች እነሱ፣ የዘመን አምጪ እነሱ፣ እድሜ ሰጪ እነሱ፣ ሰማይ ምድሩን ያቆሙ እነሱ፣ ሁሉንም ያደረጉ እነሱ። በቃ እኛ ነን አሉ እኮ በቃ ቢነጋም እኛው ነን፣ ቢመሸኝም እኛው ነን። ስለዚህ ከኛ ሌላ ምንም የምታመጡት የለም እያሉ ትውልዱን የበለጠ የደነቆረ ትውልድ፣ የበለጠ የከሸፈ ትውልድ፣ ሰው የሚያመልክ ትውልድ አድርገው ቁጭ አደረጉት። ይሄ ነው አሁን የምናየው። ይህ በግልጽ የሚናገሩት ነው። በውስጥ ደግሞ ከያጋንንት መሳቢያው ቤት ተጎንብሰው ምክር ይጠይቃሉ። ምክንያቱም አምላካቸው እሱ ስለሆነ፣ የሚገዙለትም ለሱ ስለሆነ፣ መስዋዕትም የሚያቀርቡት ለሱ ስለሆነ፣ የመከራቸውንም ተግባራዊ የሚያደርጉት በሱ አካሄድ ስለሆነ ምን እናድርግ? ማታ ማታ ውሎ እሱ ቤት ነው። ቀን ሰው ይመስላሉ ሲታዩ። እዛ ሲለምኑ፣ ሲሰግዱ፣ ሲሰው ያመሻሉ፣ ያነጋሉ። ቀን ደግሞ ያዘዛቸውን ለመፈጸም ሱፍ ለብሰው ትልቅ መስለው በምትመለከቱት መድረክ ሁሉ ላይ ሲያቀራሩባችሁ ይውላሉ፣ ሲፎክሩ ይውላሉ፣ ሲደሰኩሩ ይውላሉ፣ ሲጥሉ ሲያነሱ ይውላሉ፣ ሲፈጩ ሲቆሉ ይውላሉ። ወገኖቼ እኛ ይህን ያህል በድፍረት እንድንናገር ደረቋን እውነት እንድንመሰክር ማን አቆመን? ማን ተማምነን ነው? ከእግዚአብሔር ውጭ። አሁን ቸሩ መድኃኔዓለምን ድንግልን እናታችንን እሱን ነው ይታመን። የኢትዮጵያ ዓለም ብርሃን ቤተሰብ ከአብርሃሙ ሥላሴ ፈቃድና ትእዛዝ ውጪ የማይመላለስ ቤተሰብ ነው። ልብ ብለህ አድምጥ፣ ጆሮን ኮርኩር። ይሄ ነው የሚታመነው፣ በአምላኩ ነው የሚመሰክረውም፣ እውነትን ነው፣ ብርሃንን ነው። እውነቱንም የጨበጠው ኮትኩቶ አንጾ ቀጥቶ ካሳደገው ከቸሩ መድኃኔዓለም ነው። ዛሬ ሀገራችንን የሚመራው የአጋንንት ተገዥና ታዛዥ መንግስት ነው። ቤተ ክርስቲያናችንም በዚህ አጋንንት አገልጋዮች የተተበተበች ናት፣ ለእነሱም ታዛዥ ናት። ሁሉም ዲያብሎስ ባቆመው ሕገ መንግሥት የሚመሩ ናቸው። ሀገራችን ኢትዮጵያም በዛሬው ገጽታዋ ሙሉ በሙሉ የዲያብሎስ እስረኛ ናት። የኢትዮጵያ ዓለም ብርሃን መልእክታት ከ10 ላላነሱት ሁሉም የአዳም ዘርን የተመለከቱ ተላልፈውልሃል። ወቅቶችን የሚዳስሱ እውነትን የሚገልጹ ምክርም፣ ተግዛጽም፣ ፍርድም ያዘሉ መግለጫዎች በብዛት በጣም በብዛት ተላልፈዋል። ትምህርቶች ሙሉውን የአራት ወንጌልን ዳሰናል። ከዛም የእምነታችን መሰረት የሆነውን ብሉዩንም በመጠኑ ዳሰናል። ወሳኝ ርዕሶች ላይ ትምህርት ሰጥተናል። በተለይ ስለ እምነት፣ ስለ ፍቅር፣ ስለ ተስፋ፣ ስለ እረኝነት፣ ስለ ተዋሕዶ ቤተ ክርስቲያን፣ ስለ ሰንደቃችን፣ ስለ መጪው እግዚአብሔር ስለሚከብርባቸው ኃይለ ቃሎች፣ ስለ ትንሣኤው፣ ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር ስለመሆኗ፣ ኢትዮጵያ ርስተ ድንግል ስለመሆኗ፣ ኢትዮጵያ ዓለም ብርሃን ስለመሆኗ፣ ኢትዮጵያ ዓለም ገዢ እንደምትሆን እኒህን ሁሉ ለአዳም ዘር በሙሉ ተላልፈዋል። እሺ ወገኖቼ፣ ከኢትዮጵያ ዓለም ብርሃን ውጪ እንዲህ የተገለጸውን የእግዚአብሔርን እውነት ማን ገለጸው? በግልጽ በማያሻማ ግልጽ በሆነ መንገድ ማንም የገለጸው የለም። በአለፍ ገደም አንዳንዴ ይናገራሉ፣ ጠልቀውም እንዳይገቡ ይፈራሉ፣ እንዳይተዉትም እውነቱን ያውቃሉ። ስለዚህ አንዳንዶች ትንሽ ምሁር የሆኑ ትንሽ እውነቱ የተገለጸላቸው እምነቷም ትንሽ ትንሽ ውስጣቸው ያለቻቸው ለመናገር ይሞክራሉ። ለዚህም ነው መላውን ኃይሉን ዲያብሎስ
አነቃንቆ የዘመተብን በእኛ በኢትዮጵያ የዓለም ብርሃን ቤተሰቦች ላይ ነው። ያልጠፋነው ደግሞ በታመንበት የአብርሃሙ ሥላሴ ጥብቅ ጥበቃ ነው። ምንም የሚያመጣው ነገር የለም። የምንጠበቀው በእግዚአብሔር ነው። ስለኛ ይህን የእግዚአብሔር ኃይለ ቃል ብንነግራችሁ መልካም ይሆናል። መዝሙር 22 በቅንፍ 23 እኛ ዘወትር እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ በረፍት ውሃው ዘንድ ይመራኛል። ነፍሴም መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት። ራሴን በዘይት ቀባ፣ ጽዋዬም የተረፈ ነው። ቸርነትና ምሕረትህ በሕይወት ዘመኔ ሁሉ ይከተሉኛል፣ በእግዚአብሔርም ቤት ለዘላለም እኖራለሁ። እኛ የኢትዮጵያ የዓለም ብርሃን ቤተሰቦች፣ ቅን የዋህ ትሑት ሕዝቦች እምንታመነው ከላይ እንደተገለጸው በእግዚአብሔር ብቻና ብቻ ነው። ኃይለ ቃሉም የሚገልጽላችሁ ይሄንን ነው። በዛሬው መግለጫ አዘል ትምህርታችን በተለይ በቤተ ክርስቲያናችን ላይ በውስጧም ባለው የዘመኑ አገልጋይና ምዕመን ላይ ዛሬ የሚታየውን እውነታ ገልጸናል። ቤተ እምነታችን እንዴት እንደፈረሰች፣ በዚህ ውጤት አገር እንዴት እየጠፋች እንዳለች አይተናል። ብሎም ዓለም በሙሉ ለአጥፊዎች እግዚአብሔርን እንደሌለ ለቆጠራችሁ፣ ፍርድንም ዳኝነቱንም እንደማይሰነዝር አርጋችሁ፣ ፍትህ ቅን ፍርድም የዙፋኑ መሠረት መሆናቸውን ለካዳችሁ፣ አመፃችሁንም ኃጢአታችሁንም በንስሐ ተጸጽቶ ለመመለስ በመናቃችሁ መሐሪ ነው፣ ቸር ነው፣ ደግ ነው እያላችሁ በቸርነቱ በምሕረቱ በጸጋው እያላገጣችሁ በዚህ መልክ ዓለምንና ሕዝቧን እንዳጠፋችሁ መቀጠል አትችሉም። አብቅቷል። 4 ነጥብ ሆኗል። ይሄ የተደመደመ ነው። ወገኖች፣ የኢትዮጵያ የዓለም ብርሃን ቤተሰቦችም ቅን የዋህ ትሑት ሕዝቦችም በእርግጥ ፈቃደ እግዚአብሔርን እያወቃችሁ በእምነት የተሰጠውን ተስፋ ትንሣኤውን የጠበቃችሁ ደርሳችሁበታል። በፈርዖንና በሙሴ መካከል የነበረውን ፍልሚያ ታውቃላችሁ። አሁን በዚያ ዘመንም በእግዚአብሔር ሕዝቦች የነጻነት ጉዞ ባሪያዎቼ ናቸው ልቀቅ አልለቅም ብሎ የቀደመው እባብ ዘንዶው ወይም በጥንት ስሙ ፈርዖኑ ብንለው ጥሩ ነው፣ ወይም ዛሬ እንደምትመለከቱት መላውን መንግስታት አሽከሩ አገልጋዩ ያደረገው ባሪያዎቹ ያደረጋቸው ሐሰተኛው ነቢይ መንገድ ልቀቅ፣ የእግዚአብሔር ሕዝቦች ላይ የጣልከውን ሰንሰለት፣ እንቅፋት፣ እስር፣ ግድያ፣ እንግልት፣ ስደት፣ መከራ ይሄ ማብቃት አለበት። ፍርድህን ልታገኝ ነው። ዞር በል፣ ልቀቅ፣ የኔን ሕዝቦቼን ልቀቅ። ከእንግዲህ ሕዝቦቼ በእኔ ተስፋ ያደረጉ የታመኑ የሚያመልኩኝ ልጆቼን ልቀቅ፣ ከመንገዳቸው ዞር በል ቢባል አልሰማ አለ፣ አላደምጥ አለ። በልህና በክፋት ኃይል አለኝ የሚለውን ሁሉ የክፋት መጋዘኑን ከፍቶ ለቀቀ። ጥፋትን በሙሉ ለምን ዛሬ እየዞረ እያመሳት ነው። 19 ዓመታት ተነገረው። እንደ ፈርዖን ጸና በትዕቢቱ። እንደምትመለከቱት በዓለም ላይ ብዙ መከራዎች፣ መቅሰፍቶች ተከታትለው ተፈጸሙ። መጠናቸው እየጨመረ ቀጠለ። ነገር ግን አመፀኛው ዲያብሎስ፣ የቀደመው እባብ ዘንዶ፣ ሐሰተኛው ነቢይ ከአመፀኛው ትውልድ ጋር ቀርጾ ጠፍጥፎ ከሰራው ትውልድ ጋር ወደ 8,000 ሚሊዮን ሕዝብ ጋር እምቢታውን አጸና። በቃ አሁንም በእንዲህ መልክ የሚቀጥል መስሏቸው ሊሆን ይችላል። አብረውም ያሉት ያው እሱን የሚነግራቸውን ስለሆነ የሚያደምጡት። ግን ወገኖች በቃ አበቃ፣ አብቅቷል፣ ተደመደመ። በቃ አሁን ነፍሳችሁን አድኑ። ማንችሁም እኔ እግዚአብሔርን አምናለሁ
ምክሩን ሰማለው ምትል ካለ ነፍስን አድን። በቃ አሁን በቃ ይኸው ዛሬ እየነገርን ነው። በቃ 19 ዓመታትን ሁሉ በትዕቢት የዘለቀ ሊሰማ ሊጸጸት ያልወደደ ትውልድ እግዚአብሔርን ናቀና ያቃለለ በመሆኑ የግድ የመጨረሻውን ልባት ሊደረግበት ግድ ሆኗል። ወገኖቼ ዳር ይዛችሁ ወይም ገለልተኛ ነን ብላችሁ ራሳችሁን የከለላችሁ እውነትን የእግዚአብሔርን እውነት እየተረዳችሁ በፍርሃት ቆፈን የወደቃችሁ ፍቅራችሁ ፍጹም አይደለምና ራሳችሁን አስተካክሉ። ከእውነት ጋር ቁሙ። ነገ እንዳታፍሩ። አንገታችሁን ከመድፋት እንድትድኑ ዛሬ ነው ከጨለማው ኃይል ጋር ተጻሮ መቆም። ወግድ ማለት ዞር በል ማለት። ነገማ ሲነጋማ አርበኛ ነኝ ባይ መንገዱን ይሞላል። ገና በሽግግሩ ጊዜ መንገዱን ነው የሚሞላው። እንግዲህ በመልእክቶች ሁሉ እየተነገረ ነው። በተለይ በመልእክት 8 ላይ የእግዚአብሔር ባሮች የመጨረሻውን በትር ሲያነሱ የኢትዮጵያ ዓለም ብርሃናዊ መንግስት ስፍራውን ሲይዝ የሽግግር ጊዜ ነው የሚመጣው። በዛ የሽግግር ጊዜ በሙሉ አርበኛ ነኝ እኔ እንዲነበርኩ ምክንያት ሰንዝረ ምናምን የለም። እዛም ሰዓት ላይ ፍርድ አለ። ልብ በሉ 2/3 በእግዚአብሔር ይከናወናል። የሚጠረገው ይጠረጋል፣ የሚወገደው ይወገዳል፣ ይሰናበታል። 3/4 በእግዚአብሔር ይከናወናል። 1/4 ደግሞ የፍርድ ክንዋኔ በመረጣቸው ባሮቹ በሚነግሱት ባሮቹ በኢትዮጵያ ዓለም ብርሃናዊ መንግስት በኩል ተፈጻሚ ይሆናል። ያኔም አምልጬ አሻገራለሁ እንዳትል፣ ያኔም ፍርድ አለ። የኢትዮጵያ ዓለም ብርሃናዊ መንግስት ያጸዳል። ሙሴ ከተሻገረ በኋላ ኤርትራን ባህር ከተሻገረ በኋላ አብሮ ስንት ሌባ ተሻግሯል። በራሱ በሙሴ ላይ ሲያላግጡ የነበረው ራሱ አጥፊው አልተሻገረም። የቆሬ ቤተሰብ ተሻገረ። እዛ ሲደርስ ግን መልሶ ህዝቡን ጣዖት እንዲያመልክ ሲያደርግ ጠፍጥፎ የወርቅ ጥጃ ሰርቶ ያንኑ የግብፅን ክፋት መልሶ እንደገና እዛ ውስጥ አርበኛ መስሎ ሰላማዊ መስሎ ከተሻገረ በኋላ የተጸጸተ መስሎ ከተሻገረ በኋላ ተመልሶ ደግሞ ያንን የለበሰውን ጭንብል አውልቆ ማንነቱ ሲገለጥ በሙሴ ፍርዱን አልተቀበለም። ምንድነው የገጠመው? ዳታን አታውቁትም? በሙሴ ፍርድ 10 ትእዛዛትን አንስቶ የሱና ዘሩን በሙሉ የሚያመልኩትን በሙሉ በላያቸው ላይ ሲከሰከሰው ምድር ተሰንጥቃ አልዋጠቻቸው። ነገም በኢትዮጵያ ዓለም ብርሃናዊ መንግስት የሚዳኙ ሾልከው እንኳን ያመለጡ ቢኖሩ አያመልጡም፣ ይዳኛሉ። በሽግግሩ ጊዜ ልቅም ብለው ተጠርገው ይወገዳሉ። ወደ ተሟላው ትንሣኤ የሚሻገረው እውነተኛውና እግዚአብሔር የወደደው የጸናው እግዚአብሔር ለዛ በጎ ዘመን ያተመው ትውልድ ነው። ያኔ ደግሞ ወደዳችሁም ጠላችሁም ዛሬ ምሰሙን ሁላችሁም ስለምሰሙ ጠላትም በስፋት ስለሚሰማ ኢትዮጵያ ወደ ክብር ማማ ትወጣለች። ኢትዮጵያ ለዓለም ሁሉ ብርሃን ትሆናለች። ጅል ብለህ የሰደብከን በሊቃውንትነት ስም የደነቆርክ የእውቀት ካባ ያጠለቃችሁ ሌሎቻችሁም ኢትዮጵያ የዓለም ብርሃን ትሆናለች። ጆሮውን የደፈነውን እውቀት ብለህ ያንጠለጠልከውን አውልቅና እውነቱን ተረዳ። ትንሣኤ ኢትዮጵያ ይሆናል። ለዓለም ሁሉ ብርሃን ትሆናለች ኢትዮጵያ። እግዚአብሔር ነው ብርሃን የሚያረጋት። ድንግል ናት ብርሃን የምታደርገው። ኢትዮጵያ እኮ ርስተ ድንግል ናት። የርስተ ድንግል አገር ናት። ባለቤቷ ቸሩ መድኃኔዓለም በምላት በክብር በጸጋ የምትሰፋት ድንግል የብርሃን ምንጮች ናቸው። ከብርሃን የተገኘው ደግሞ ብርሃን ነው የሚሆነው።
ለዓለም ብርሃኑን ያበራል። ተዋህዶ ኦርቶዶክስ እምነት አሸንፋ የመጣች እምነት፣ የጀግኖች እምነት፣ የተጉ አርበኞች እምነት፣ እግዚአብሔር የሚወዳቸው ህዝቦች እምነት አሸንፋ ትወጣለች። እሷ እኮ ናት ብርሃን የምትሆነው። የሚመነጨው ከፀሐይ አይደለም እንደ ብርሃን የሚመነጨው ከኢትዮጵያ እኮ ተዋህዶ እኮ ለዓለም ሁሉ እንደ ፀሐይ እያበራች ብርሃኗን ትለግሳለች። የእግዚአብሔር ህግ ምን እንደሆነ ታስተምራለች። በእግዚአብሔር መኖር ምን እንደሆነ ታስተምራለች። እምነት ምን ያህል ዋጋ እንዳለው ታስተምራለች። ሁሉንም የእግዚአብሔር ህጎች እንዳግባባቸው አዋህዳ አጽድቃ አጽንታ አገልግሎቷን በትጋት ፈጽማ ለሰው ሁሉ ህይወትን እንዲፈስ ከእግዚአብሔር የሚመነጨው በረከት ሁሉ እንዲፈስ አምላኳን እያከበረች እያመሰገነች ህዝብ ሁሉ ለሱ እንዲሰግድ እያደረገች አምላኳን እያስመለከች ራሷን አይደለም የምታስመልከው። እያንዳንዱ አገልጋይ ራሱን አያስመልክም። እያንዳንዱ ምዕመን ራሱን አይደለም የሚያስመልከው፣ አምላኩ እንዲመለክ ነው የሚያደርገው። ብርሃንነቱ ከዚህ ነው የሚመነጨው። ሌባ ሊቃውንት ነኝ ባይ፣ ሌባ ጥበበኛ ነኝ ባይ፣ ሌባ መምህር ከነሌብነትህ ከነ አጭበርባሪነትህ በካባ ተጠቅልለህ ወደ ጥልቁ ትሄዳለህ። እስከ ዛሬ ያሰናከልከው ምዕመን ብዛት ገና ለነዛ ነፍሳት ሁሉ ትጠየቃላችሁ። ወደ እግዚአብሔር ቤት የሮጡ መሰለ የምትሰበስባቸው? እግዚአብሔርን ሊያከብሩ ሄዱ መሰለ ጉባኤ ሰይመህ የምትጮህላቸው? እግዚአብሔር ይሄን ችግሬን ይፈታል ብለው ሲሄዱ አይተሃል? አባ ሊቃውንት ርዕሰ ሊቃውንት አባቴ እንዲህ ችግር ገጥሞኝ፣ ትዳር በዚህ ተበተነብኝ፣ ስራ በዚህ ጠፋ፣ ይሄ መሽታ ያዘኝ፣ ይሄ በዚህ ወጣ፣ በዚህ ሩፍ መልስ ሰጪ ተኮፈስክ፣ አደባባዩ ላይ ወጣ። አዎ እንደዚህ ብታደርጉ እንደዚህ ቢደረግ እንደዚህ ያው በዛ በዩቲዩብ ላይ ለቀናል፣ በቲክቶኩም ላይ ለቀናል፣ ተመልከቱት እዛ ላይ። ከዛ ሳድናቂዎች ይሄው አባታችን እንዲህ ነው መፍትሄ የሚሰጡት፣ ይሄው ችግሩን ፈቱት፣ የከሌ ተፈታ፣ የከሌ እንዲሆነ፣ የከሌ በዚህ የእሳቸው ምክር በቃ ክንፍ ነው እንጂ እኮ የቀራቸው ሁሉ ነገር በእጃቸው ነው። አዎ አምላክህ እሳቸው ናቸው አይደል? አምላክኛ አባት ናቸው አይደል? አዎ አሳታችሁት ህዝቡን፣ አጠፋችሁት ህዝቡን። ከእግዚአብሔር እውነትና እምነት ነቅላችሁ የራሳችሁ ጩሎና ሎሌ ያደረጋችሁት ምዕመኑን። ያዳነው ቸሩ መድኃኔዓለም በደሙ የገዛው የአብርሃሙ ሥላሴ ተከባሪ እናንተ፣ በአደባባይ ተቀምጣችሁ ወንበር ላይ የምትኮፈሱ እናንተ፣ የሚሰገድላችሁ እናንተ፣ አባ አባ የምትባሉ እናንተ፣ የሚወደቀው የሚነሳ ሁሉ አፈር የሚላሰው ለእናንተ፣ ሀብቱ ንብረቱን ቢሰፍር ለእናንተ፣ በቃ ቀናቢል የሚያዩ እናንተን ነው። ተረሳ እግዚአብሔር። የት ጋ ወዴት የት ጋ? በቃ ምናውቀው ይሄንን ነው፣ እያየን ያለነው ይሄንን ነው።